ዛሬ ከማን ሲቲ ጋር ለምናረገው የሞት ሽረት ትግል ላይናፕ እናወጣለን። የመድፈኛው ቤተሰብ መፍራት ማወቅ ነው፣ ቡድንህን ማወቅ ነው፣ ጠላትን ማወቅ ነው። ግን የሆነ ነገሬ ምንደሰት እየመሰለኝ ነው የምላችሁ። አርቴታ እኔ ያየሁት ኦፍ ኮርስ ከኔ የተሻለ ነገር ያያል እሱ በእርግጠኝነት እምነት ይኖረናል በአሰልጣኛችን። ግን እኔ ያየሁትን ነገርና ተመሳሳይ ላይናፕ ይዞ ከመጣ ማን ሲቲ ልንገርፋት ነው እንደዛ እየመሰለኝ ነው የምል ገባርለ ወደ ላይናፓችን እንገባለን። ስተት ማያውቀው ዳቪድ ራያ አልችልን ማለት ቤስት ዲፌንስ ኮምቢኔሽን ኢን ዘ ሊግ ጋብሪኤልና ሰሊባ መሃል ላይ እናስገባለን ማለት በግራ በኩል ፒየሮ ኢንካፔ አንቺ ሟዮች ተጫዋች ማለት አይደክምሽ ትሮጫለሽ። አወይ ሰሞኑን ምነካ አቡዬ ቋጠሮ ትተሃል እንደዚህም ተባለ እንዴ ተባለ እንዴ ወያላ በስተመጨረሻ እጄ ላይ ጣለ መዳፌ ላይ ጣለ ወያላው። እኔማ ወያላው ያሳዝናል ማን አለው ምናምን ብዬ ነበር። አንተ ግን ስነ ምግባር የለህም። አንተ መጥፎ ሰው ነህ። አንተ ከሊል ስጋኒ ላይ ትቋጥራለህ ወያላ። ማን ተጎዳሁ? እኔ ተቆጣሁ። ይኸውቹ መዳፌ ላይ ነህ ልጁ። ዋጋህን ነው የምሰጥህ። 100 ብር ለአንድ ሰው ብርቁ፣ ለ100 ሰው ጌጡ። እኔ 100 ሰው አንዳንድ ብር ለአቋማ መስዋዕት የሚያቀርብ ሰው ባገኝ ኖሮ አይደለም ወያለውን ከፕሪሚየር ሊግ ሻምፒዮንሺፕ ልከው ነበር። ግን ሁሉም በፍሬ ቋጠ ሲባል ፍሬውን ቋጠረ። ምን ላድርግ? ቋጠረብኝ። እኔ መቶ መቼ ወለድኩም? እኔ ወለድኩ ወይ ሌላው ወለደ? የወለዳችሁ በቃችሁ፣ ያልወለዳችሁ በአንዱ ፍሬ እንወልዳለን ያልኩት። በቃ እባካችሁ መስዋዕት አቅርቡ። እባካችሁ በቃ እባካችሁ። ለሰማኝ ያራዳ ልጅ ፔፕ ፕሪሚየር ሊግ ውስጥ እስካለ ድረስ ፔፕ ጋርዲዮላ ፕሪሚየር ሊግ ውስጥ እስካለ ድረስ አርቴታ ምክትል አሰልጣኝ ነው። ምንም ይሄን ከማንም ጋር ነው መከራከር ማልፈልገው። ይሄ ፋክት ነው። ለማንኛውም ለእግር ኳስ አፍቃሪ እግር ኳስ ብትወድ ከሆነ እግር ኳስ የሚያዝናና ከሆነ እግር ኳስ ብታይ ከሆነ አንድ ነገር ይዤ ልመጥቻለሁ። ማኖ ፋንታሲ ቦት ቴሌግራም ቦት ነው። ገብተህ ጆይን ታደርጋለህ። 100 ሚሊዮን ይሰጣል። ተጫዋች ትገዛለህ። በሲዝኑ መጨረሻ አንተ የገዛቸው ተጫዋቾች አሪፍ ነጥብ ካመጡ አሪፍ ፐርፎርም ካደረጉ 500 ሺህ ብር ትሸለማለህ። አሁን የ500 ሺህ ብር እንደምናናቅ እንዴት በዝንቁን ነው እኛን ወደ ኢትሃድ አቅንተን አቻ መውጣት ይጫወታሉ ብላችሁ የምታወሩት? እኛ ለአንድም ሰከንድ ይሁን አቻ ስለመውጣት አስበን አናቅም። ኢትሃድ ሌደን አሸንፎ ስለመምጣት እንጂ ሲል ተናገረ አሰልጣኝ አርቴታ። ጀምአው ኮንፊደንስህን በጣም ወድጄልሃለሁ አርቴታ፣ በጣም ማለት ነው ጀምአው። ከዛ በፊት ግን የፊታችን እሁድ እጅግ ተጠባቂውን ጨዋታ የት ለማየት አስባችኋል? እንደተለመደው ትንሿ ሃይበሪያችን ኤምሬትሳችን በሆነችው ቫምዳስ ኢንተርቴይንመንት ላይ ማለት ነው ልዩ ኢቨንት አዘጋጅቻለሁ። አርሰናል ደጋፊ ከቀኑ 10 ሰዓት ጀምረ ሰብሰብ ብለን ሞቅ ደመቅ አድርገን ይህንን የፍጻሜ ጨዋታን መመልከት ይኖርብናል። ከዚህ ጨዋታ ላይ ወደድንም ጠላንም አንድ ነገር ይዘን እንወጣለን፣ ለዋንጫ የሚያሳካለን የሚችል ነገር ማለት ነው። ጀማው በጊዜ ከ10 ሰዓት ጀምሮ ቫምዳስ ላይ እንገናኝ። ወደ መረጃው ሳቀናላችሁ። ኦዲጋርድ፣ ቲምበርና ካላፊዮሪ እንዴት ነው ለእሁዱ ጨዋታ ይደርሳሉ ተብሎ ተጠየቀ። እስቲ እየሞከርን እንገኛለን። የሆናቸው የመድረስ አስማሚያ ሊኖራቸው ስለሚችል ነገን መመልከት ይኖርብናል። ማዱኬንም እንደዚሁ ነገን ከልምምድ በኋላ ነው ውሳኔ የምናስተላልፈው ሲል ተናግሯል። ቡካዮ ሳካ ግን ጀምአው ከሲቲ ጨዋታ ሙሉ ለሙሉ ውጪ እንደሆነ ነው እንግዲህ እየተነገረ የሚገኘው። ሌላው ለአርቴታ የቀረበለት ጥያቄ ስለ ዋንጫ ፉክክሩ ነው። ጋርዲዮላ እንደሰጠው ታውቃላችሁ። የእሁዱን ጨዋታ ከተሸነፈን ከዋንጫ ፉክክሩ ውጪ ነን ብሎ ነበር። አርቴታ እንዴት ምን ትላለህ ስለዚህ ጨዋታ ተብሎ ተጠይቆ ነበር። ነው እንደዛ ማለት በጣም ከባድ ነው። 6 ጨዋታዎች ይቀሩናል። እያንዳንዱ ጨዋታዎች በዋንጫ ሂደት ላይ ትልቅ ሚና አላቸው። አንድ ጨዋታ ብቻ የዋንጫ ሂደቱን ይወስናል ማለት በጣም ከባድ ነው ሲል በሳሉ አሰልጣኝ አርቴታ ተናግሯል። ማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁን እንዳትረሱ። እሁድ ቫምዳስ አይቀርም። ጀምአው ምን ቀውጣው ይሆናል። ኮፒ ሊንክ ሼር አድርጉት። ይቅናን። የቋጠሮ ቀን ትናንት ለጎረቤቷ አስቋጠር ነበር። ዛሬ ለጎረቤታችን ቋጥረን ዋንጫውን ለማንቸስተር ሲቲ እናስረክባለን ማለት ነው። የዋንጫ ጨዋታ ዛሬ ማንቸስተር ሲቲ ቅጥቅጥ አድርጎ አርሰናልን አሸንፎ በጆሮ ሂዶ ዋንጫው የኔ ነው ይሏል። ሹክ አመቱን ሙሉ በየሳምንቱ ስንለፈልፍ የነበረው የአርሰናልን ጥቅም ስናወራ የነበረው ስንሰደድለት የነበረው ጉዳይ ዛሬ ነው ፍሬ የሚያፈራው።
ማንቸስተር ሲቲ ይህን ጨዋታ ተሸነፍክ ማለት ሰጠው ማለት አይገባም ሙላ ዋንጫው። ከዛ በኋላ አርሰናል ጥሎ 2-3 ጨዋታዎችን አንተ ብትበለው ልክ እንደ አርሰናል የማይገባ ቡድን ማለት አሸነፋለሁ የዋንጫ ቡድን ነኝ የሚለውን ቡድን አሸነፈ ነው ዋንጫውን መውሰድ ያለ። ዛሬን ጨዋታ አሸነፍክ ማለት እኩል ሆንክ ማለት ነው። ቀሪ ጨዋታ አንስታሸነፍ እኩል ሆነ ደግሞ አርሰናል ዋንጫ ይነጥቃል ማለት ዘበት። ስለዚህ በደንብ ይቋጠር። የዋንጫ ቀን በአሁኑ ጊዜ ግን በፍጹም አያሳፍረኝም አርቴታ ስለማምነው ማለት ነው። ገብቷችኋል አይደለም? ለምን እንደማምነው ሙሉ ቪዲዮን ተከታተሉት ማለት ነው። ከዛ በፊት ግን እናንተ ኳሱን የት ነው ለማየት ያሰባችሁት? አድዋ ፒያሳ ማለት ነው። ጽድት ያለ ኢቨንት አዘጋጅቼላችኋለሁ። እናንተን ነው የምጠብቀው። ቋጣሪዎች ምኑ የአርሰናል የሁሉንም ደጋፊዎች መቀበል እንችላለን ማለት ነው። እንደዚህ ጽድት ያለ ነገር ውስጥ ነው የምንቀበላችሁ። ኮርት ውስጥ የባስኬትቦል ኮርት ውስጥ ነው አንድ ላይ ተሰብስበን የምናየው። ስለዚህ ማንም ሰው እንዳይቀር ማለት ነው። ወደ ጨዋታው እንገባለን። ዛሬ ይኸውላችሁ አርቴታ ጭንቅላቱ ይሰራል አይሰራም የሚለውን ነገር በትክክል የምናይበት ቀን ነው። ይሄ መላጣ ሰውዬ ደግሞ ማለት ነው ዋጋውን የሚሰጥበት ቀን ነው። ለስንት ዓመት ያሰቃየንን ነገር ዛሬ ነው የምንበቀለው። ገብቷችኋል አይደለም? አርቴታ አሪፍ አሰላለፍ ይዘግባ። ሃላንድ ከጨዋታው በፊት ያፕ እያደረገ ነበር። ለጨዋታው በጣም ኤክሳይትድ ነኝ፣ ጋብሪኤልን ለማየት በጣም ኤክሳይትድ ነኝ አለ። ገብቷችኋል? ጋብሪኤል ደግሞ ትገባና ቡሊ እንደምታደርገው አምናሃለሁ። ገብቷል? ጋብሪኤል ገብተህ ቡሊ ታደርገዋለህ፣ አንድ ኮርና ታገባለህ። ሳካ የለም ሳካ በዚህ ጨዋታ ላይ አንመለከተውም ከነጭራሹ ማለት ነው። ኦዴጋርድ አይታወቅም የኦዴጋርድ ነገር ማለት ነው። ማሪዮኬ እባክህ ራፐርነትን ተውና ዛሬ በትክክል ፕሮፐር ፉትቦለር እንድትሆን ነው የምፈልገው። ማርቲኔሊ፣ ትሮሳርድ ጭንቅላታችሁን አሰሩት። ትሮሳርድ በተለይ እንቅልፍን አትተኛ። ገብቷል? ዮኬሬሽ ጭንቅላታችሁ ሁላችሁም ትፈልጋላችሁ። ማንቸስተር ሲቲ ከአርሰናል ታይትል ዲሳይደር ጌም። አርሰናል የጣለውን ዋንጫ እንግዲህ መልሶ ለማግኘት ይፋለጣል ነገር። ሲቲ ደግሞ አሸንፎ የነጥብ ልዩነቱን ወደ 3 የሚያጠብበት ጨዋታ ይሆናል። የዋንጫ ጨዋታ ነው፣ የሚገርም ጨዋታ። ይህንን ጨዋታ ያሸነፈ ቡድን ወደ ዋንጫው የሚጠጋበት ነው። ሲቲ ካሸነፈ በ3 ነጥብ ይሆናል። አርሰናል ካሸነፈ በ9 ይሆናል። ሶ ኢዘር ዌይ ሁለቱም ወደ ዋንጫው ይጠጋሉ። እንደኔ ከጠየቃችሁ ግን ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል። እኔ በፔፕ ጋርዲዮላ ሙሉ እምነት አለኝ። እዚህ ደርሶ ፔፕ ጋርዲዮላ አይመለስም። አንዴ ብልጭታዋን አንዴ ብርሃኑን አሳያችሁት፣ ዋንጫውን ወጣ አድርጋችሁ አሳያችሁት፣ አይመለስም ፔፕ ጋርዲዮላ ከዚህ በኋላ። ማንቸስተር ሲቲ ይህንን ጨዋታ አሸንፎ ይወጣል ብዬ አስባለሁ። አርሰናሎች በራሳችሁ እጅን የጣላችሁት ይህን ዋንጫ እኔ ነግሬያችኋለሁ ደጋግሜ ሙሉ ዓመት። የዋንጫ ቡድን አትመስሉም። ከወልቭስ ከቦርንሞት ከኖቲንግሃም ፎረስት ከምናምን ጋር እያትረከረክ ፖይንት ዋንጫ አትበላም። ይህንን ደግሞ ነገ ታየዋለህ። በራሳችሁ እጅ ነው ዋንጫውን አሳልፋችሁ የሰጣችሁት። ፔፕ ጋርዲዮላ እነ ቼልሲ እና ሃላንድ እነ ሴሜኒዮን ነገ አይመለሱም። ዋንጫው የሚገርም የዋንጫ ጨዋታ እናያለን። እኛ ሊቨርፑሎች ከምንም ዋንጫ ውጭ ነን። ፈታ ብለን ኒውትራል ሆነን ነው የምናየው። ነገር ግን እኔ የምቋጥረው ለሲቲዝን ነው። ጉድ ላክ ሲቲዝንስ። ገብተናል። የሊጋችን አሸብር ማንቸስተር ሲቲ ጋር ተከስተናል። የምንጫወተው በተደጋጋሚ አንድ ታክቲክን ሲተገብር ከነበረ ቲም ጋር ነው። ዛሬ ላይ ግን ስንፈተ ታክቲክ ከገጠመው ጋር ማለት ነው። አሳምረ ታቋለ ሜዳ ውስጥ ገቡ ምን ኢታር ላይ ሄደን ቀጥታ ለማሸነፍ ነው የምንጫወተው። ምን ማድረግ እንዳለብንም ጠንቅቀን እናውቃለን ሲል ሚኬል አርቴታ የተለያዩ ጉዳቶችን ጨምሮ እሁድ ከማንቸስተር ሲቲ ጋር ለሚደረገው የፕሪሚየር ሊግ ጨዋታ ፕሬስ ኮንፈረንስ አድርጎ ጨርሷል። እኔ ባጭሩ አደርሳችኋለሁ። ከዛ በተጨማሪ በርካታ ሰዎች እንግዲህ የእሁዱ ጨዋታ ኢቨንት የለም እያላችሁ እየጠየቃችሁ ነው። እኔና ጎስት እንደተለመደው አዶት ኢንተርቴንመንት ብስራተ ገብርኤል በሚገርም በተለያዩ ዝግጅቶች አዘጋጅተላችኋል። ከ11 ሰዓት ጀምሮ አዶት ክፍት ይሆናል። ስለ ዴክላን ራይስ አዲስ የካፒቴንነት ሚና ሚኬል አርቴታ ተጠይቆ ይህን ብሎናል። ለክለቡ እስካሁን ካደረገው ነገር አንጻር የተጫዋች አምበል መሆን ይገባዋል ሲል ተናግሯል። ወደ ጉዳት ዜናዎች ስመጣ እንግዲህ ቲምበርና ካላፊዮሪን በተመለከተ ሚኬል አርቴታ ለእሁዱ ጨዋታ እንዲደርሱ ግፊት እያደረግን ነው ሲል እንግዲህ ተናግሯል። ለሁለቱም ተጫዋቾች እሁድ የመድረሳቸው ነገር አሁንም አጠራጣሪ ነው። የሚፈጠረው ነገር እናያለን ነው እንግዲህ የተለመደው አይነት መልስን የሰጠው። በሌላ የጉዳት ዜና እንግዲህ ኦዴጋርድና ሳካን በተመለከተ ቡካዮ ሳካ ሙሉ ለሙሉ ከጨዋታው ውጭ እንደሆነ እንግዲህ ሚኬል አርቴታ ተናግሯል። ቡካዮ ሳካ ስትራግል እያደረገ ነው አሁንም፣ ነገር ግን አንዳንድ እንቅስቃሴዎችን ማድረግ ጀምሯል ሲል ተናግሯል። ማርቲን ኦዴጋርድን ደግሞ ልክ እንደ ካላፊዮሪና ጁሪየን ቲምበር እሱም ላይ ለጨዋታው ብቁ እንዲሆን ተጽዕኖ እያደረግን ነው ሲል እንግዲህ ተናግሯል። ሌላ መልካም የሚባለው እንግዲህ የጉዳት ዜና ቡካዮ ሳካን ስናጣ ኖኒ ማዱዌኬ እሁድ ለሚደረገው ጨዋታ ሚኬል አርቴታ ትልቅ የመድረስ
እድል አለው ሲል እንግዲህ ተናግሯል። ትልቅ የመድረስ እድል አለው ማለት በሚኬል አርቴታ ቋንቋ ተጫዋቹ ይደርሳል ማለት ነው። ሚኬል አርቴታ እንግዲህ ባለፈው ራያን ቸርኪ ኳሱን ሲያንጠባጠብበት በነበረበት ሞመንት ላይ ጥያቄ ተጠይቆ ነበር። ሚኬል አርቴታም ተጫዋቹ የፈለገውን ነገር ማድረግ ይችላል፣ እሱን መብት መጋፋት አንችልም፣ ራሱን ማሳየት ፈልጎ ሊሆን ይችላል፣ ነገር ግን የተጫዋቹን የግል መብት መጋፋት አንችልም ሲል እንግዲህ ተናግሯል። በስተመጨረሻም እንግዲህ ሚኬል አርቴታ ይህንን መልእክት አስተላልፏል። እሁድ ወደ ሜዳ የምንገባው እሁድ ብቻ አይደለም፣ ከእሁድም በኋላ ወደ ሜዳ የምንገባው ሁሉንም ጨዋታዎች ለማሸነፍ ነው። ለአንዲት ሰከንድም ቢሆን እንኳን ለአቻ ለመውጣት ልንጫወት አንችልም በማለት እንግዲህ ተናግሯል። ብዙ ሰው ዛሬ አርሰናል ይሸነፋል ብሎ ነው እየጠበቀ ያለው። ኢቭን የአርሰናል ደጋፊ ራሱ ተስፋ የለንም ብሎ ነው እየጠበቀ ያለው። አብዛኛው ማለት ነው። ግን ዛሬ አርሰናል ወይ ያለው ወይ ሞች ያለው እርሱኝ ከነመፈጠሬ የለውም የሚልበት ቀን ነውና ወይ ክሊክ ታረጋለህ ወይ ሞተ ትቀራለህ ነው ኪዙ። አርቴታ ትንበጫበጫለህ ወይስ ደፍረህ ትገጥመዋለህ ነው ማለት ይሄንቲ ገባ አይደለ? ዛሬ የመጨረሻ እድልህ ነው። ኔክስት ምናምን የሚባል ነገር የለም። ያው ትላንት ከለቅሶ አላጋገምንም። ይሄ ጨዋታ ግን እንደሚያስደስተንና ፈታ እንደሚያደርገን ተስፋ በማድረግ ማለት ነው። ያበደ ጌም ነው አባቴ፣ ያለ ምንም ጥርጥር አርሰናልም እስካሁን የደከመውን ዛሬ የተሻለ ይሄ ጨዋታ የቡድናችን የአመቱ ብቻ ሳይሆን ያለፉት 20 ዓመታት ትልቁ ጨዋታ ነው። ነፍስ ካወኩባት ጊዜ ጀምሮ ማሰብ አገናዘብ ጀምሬ አርሰናልን መደገፍ ከበኩበት ጊዜ ጀምሮ እንደዚህ አይነት ጨዋታ አይቼ አላቅም። እኔ ጨዋታው ቃሎች የሚጠበቁበት እስከዛሬ ድረስ የመጣነው መንገድ ትረስት ዘ ፕሮሰስ ተብለን ፕሮሰሱን ትረስት አርገን የተራመድነው ጉዞ ልክ እንደነበር ወይ ደግሞ እንዳልነበር የምናይበት ወይም ደግሞ ኦሬዲ ትልቅ የነበሩ አሰልጣኞች ሌጋሲያቸውን የሚያስቀጥሉበት ትላልቅ ተጫዋቾች ምን ያክል ትላልቅ ተጫዋች እንደሆኑ የሚያሳዩበት ትልቅ ጨዋታ ነው። ጋብሪኤል ማጋሌስ ከስካይ ስፖርት ጋር በነበረው ቆይታ እንደዚህ አይነት ጨዋታዎችን ለመጫወት ነው እዚህ ክለብ ላይ የተገኘ ነው ብሏል። የዚህን ጨዋታ ጥልቀትና ግዝፈትም ማንም ለነዚህ ጨዋቾች ሊያስረዳቸው አይገባም ማለት ነው። በጨዋታው ላይ የማይኖሩ ጨዋቾች መካከል ቡካዮ ሳካ አንዷ ናት በእኛ በኩል ማለት ነው። በሲቲ መካከል ደግሞ እንደነ ግቫርዲዮል፣ ሩበን ዲያዝ እና የመሳሰሉ ጨዋቾች አይኖሩም። ነገር ግን ኒኮ ኦራይሊ ወደ ጨዋታው ተመልሷል። በዚህ ዓመት ላለው የፔፕ ታክቲክ ኦራይሊ ምን ያክል ጠቃሚ ጨዋች እንደሆነ በብዙ ጨዋታዎች ተመልክተናል። ያው የኛም የካርሊንግ ካፕ ጨዋታ ተጨምሮበት ከዛ ጨዋታ ላይም እንግዲህ አላስቀምጥ ያለን የ4-2-4 ፕሬሲንግ የአርሰናል አንዳንድ ደጋፊዎች በጣም ነው እንደፈራችሁት። ከፈራችሁ ቅዳሜ ተኝታችሁ እሁድን ዘላችሁ ሰኞ መነሳት ትችላላችሁ። ሀገር ሲወረርኩ መሪ ነው ህዝቡን አስተባብሮ ጠላትን የሚመልሰው። ከህዝብ እኩል መሪ ሆነክ ብርክ ይልሃል እንዴ? ቆፍጠን በል። እንደው ማለት ነው የዛሬን ብቻ አልኩ። እኔ የዛሬን እያልኩኝ ስንቱን መጣው። ግን በቃ የዛሬው በጣም የመጨረሻ ኢምፖርታንት የሆነ ጉዳይ ነው እና ዛሬ ጌም አለን። በቃ ይሄ ካራቦ ካፕ ፋይናሉ ራሱ እዚህ ሊጠበቅ አይችልም። ገብቷል። ይሄ በጣም ትልቅ የዋንጫ ጨዋታ በለው። በቃ ሁሉም ነገር የሚለይበት ማለት ሁሉም ነገር የሚለይበት ጨዋታ ይሄ ነው። አቻ ካለቀ አድቫንቴጅ ወደ አርሰናል ያደላል። አርሰናል ካሸነፈ ያረጋገጠበት፣ ሲቲ ካሸነፈ ግን እንትኑን ቻንሱን ወደኛ ምናዞርበት ጨዋታ ነው እና ጋርዲዮላ አይ ትረስት ሂም እና ጥሩ ነገር እንደሚያሳየን እርግጠኛ ነኝ። ለምን በካራቦ ካፕ ያልተጠበቀ ነገር ያስመለከተን። ሲቀጥል አይ ሆፕ ኦራይሊን እንደማየው ስታርቲንግ ላይ ማለት ነው። ምክንያቱም ይሄ ልጅ ቢግ ጌም ፕሌየር እየሆነ ስለሆነ ማለት ነው። እናሸንፋለን። ግን የምሬን ነው። እኔ አቻ ለኔ መጥፎ ውጤት ነው። ማርያምን እንዴ ጋይስ ኢትስ ማች ዴይ። ዛሬ የዋንጫውን አንድ ጆሮ የምንይዝበት ቀለል ያለች ትሬኒንግ እናደርጋለን። ቀለል ያለች ማለት ነው። ሰው ሁሉ ከባድ ጌም አለ ዛሬ ምናምን። አይ ከባድ ጌም የለም ዛሬ፣ ቀለል ያለች ትሬኒንግ አለችብን። ለማንኛውም ትላንት እንዳያችሁት እንረግጣችኋለን እያሉ ነው። ኦኬ እንረግጣችኋለን፣ ሜዳ ላይ የምናየው ይሆናል እኛ ማለት ነው። እነሱ ከሜዳ በፊት ይፎክራል። የሳምንቱ እጅግ ተጠባቂና አጓጊው ጨዋታ ማንቸስተር ሲቲ ከአርሰናል በኢታድ ስቴዲየም የዋንጫውን ጉዞ
የሚወሰንበት የሚመስለው ጨዋታ እንግዲህ ኢትሃድ ላይ አመሻሽ 12 ሰዓት ተኩል ሲል ማንቸስተር ሲቲ ከአርሰናል እንግዲህ ጨዋታቸውን ያደርጋሉ ማለት ነው። ተፋጠጥ ነው እንግዲህ። ይህንን ጨዋታ ማን እስቲ የሚያሸንፍ ይመስላችኋል? ይህንን ጨዋታ እስቲ በኮመንት ግምታችሁን አሳውቁኝ። ይመቻችሁ። መልካም እድል ለሁለታችሁ። ዳስጣል ያለው ቴዲ ለአርቴታ ነው። የዛሬው ጨዋታ የሀዘን ጨዋታ ነው። እኛም ጥቁር ለብሰናል። ሀዘን ነው ዛሬ። አንስቅባቸውም፣ ልናዝን ነው። በቃ ዛሬ ዳሳቸውን ጥለው የሚያለቅሱበት ቀን ነው። የመጨረሻ የዋንጫ ተስፋቸው እችኛው ጨዋታ ናት። ይህንን ጨዋታ አቻ መውጣት በጣም ያዋጣቸዋል። አርቴታ ምን አይነት ጨዋታ ሊጫወት እንደሚጫወት ማሰብ ነው። አስብ፣ በደህናው ጊዜ እንኳን ደህና ጨዋታ ባይጫወት ሰውዬ አቻ ዋንጫ ሊያስበላው እንደሚችል እያወቀ ደግሞ ምን አይነት ጨዋታ ሊጫወት እንደሚችል ማሰብ ነው። ሲቲ ነው። ጋርዲዮላ ዋንጫ ፊት ለፊት መጥቶ ሚስ ላይ ነገር እንደማይችል እናውቀዋለን። የዛሬው ጨዋታ አይኖ በጣም ጸዴ ጨዋታ እንደማይሆን ግን ሞር ውጤቱ ጸዴ ነው። አርሰናል የሚለው ድምፅ ዛሬ ምሽት በማንቸስተር ከተማ ወይ ይቀበራል አሊያም ደግሞ ጥላትን ድል ነስቶ በክብር ያመሻል። ደቀ መዝሙሩ መምህሩን ለማንበርከክ ሰራዊቶቹን ሰብስቦ ወደ ማንቸስተር ከተማ አቅንቷል። 12 ተኩል ላይ ፊሽካው ሲነፋ መላው ዓለም ትንፋሹን ውጦ ይህንን ታላቅ ትዕይንት ለመታደም ጓጉቶ እየጠበቀ ይገኛል። አርሰናል ዛሬ በኢትሃድ ድልን የሚቀዳጅ ከሆነ ያለምንም ጥርጥር የፕሪሚየር ሊጉን ዋንጫ አንድ ጆሮ ይጨብጣል። የጨዋታ ቀን እንዴት ናችሁ? የታላቁና የኃያሉ የገናናው ክለብ ማንቸስተር ሲቲዝናዋን እንዴት ናችሁ? ዛሬ የፍጻሜ ጨዋታ እኮ ነው። ምንድነው መቆ ሸብረቅ ደመቅ አታረጉትም እንዴ? ምንድነው? ያው እዚህ ጋር ከመጣው ሁልጊዜም እንደተለመደው እንደምታረጉትን ታውቃላችሁ። ሁላችሁም ኮመንት ላይ እየገባችሁ መልካም እድል ለውዱ ክለቤ ለታላቁ ክለቤ እያልክ ሁልህም በኮመንት አጨናንቅልኝ ማለት የሲቲ ደጋፊ ማንም ሳትል ማለፍ አችልም። በቃ ለክለብ መልካም እድል ሳትል ማለፍ አችልም ነው የሚልህ። ዛሬ ታላቁ ክለባችን በታላቁ ስታዲየሙ ኢቲሃድ ላይ የሊጉን መሪ አርሰናልን ያስተናግዳል። ጨዋታው ምሽት 12 ሰዓት ተኩል ሲል ይጀምራል። እናም ይህንን የፍጻሜ ጨዋታ ክለባችን ማንቸስተር ሲቲ አሸንፎ ዋንጫውንም ወደ ማንሳት ወደ እርግጠኝነት የሚሄድበት ቀን ታላቅ ቀን ነው እና ወያላውን የምናስጨንቅበት ዝግጁ ነህ ወይ ነው? አንተ የተከበርኩ አርሰናል ደጋፊ የጨዋታ ቀን ይልሃል። ምንድነው መፋዘዝ በጣም በስቷል እዚህ መንደር። ማን ሞቅ ይበል። በቃ ግምታችሁን ኮሜንት ላይ የምታስቀምጡት ግን አርሰናል ጨዋታውን የሚያሸንፍበትን ኮሜንት ብቻ ነው ፈልጉ። ዝም ብሎ ሌላ ትርኪ ብርኪ የሆነ ኮሜንት ቢሳካልህ ሽልማት የሚባል ነገር የለም እና ማለት ነው። ባይዚ ዛሬ በጣም ትልቅ ቀን ነው ለእኛም ለማንቸስተር ለሁለቱ ክለብ ማለት በዋንጫ እንትኑ ላይ ማለትና በእኛ በክለብ በኩል የምጠብቀው ብዙ ነገሮች አሉ። እዚህ ድረስ ደርሰዋል ተፋልሞ ታግለው ማለት ነው። ከአሰልጣኙም ከተጫዋቾችም እስከዛሬ ካሳዩን የተለየ ነገር ዛሬ ሜዳ ላይ ይጠብቃሉ። ያን ደግሞ እንደሚያሳዩን ምንም ጥርጥር የለኝም ነው ሀቢቢ። ሲቲ ላይ አሸንፈ ለመውጣት እስከዛሬ ካደረግነው የበለጠ መልፋት መታገል ይገባል። ሆርሙዝ ሰርጥ ይከፈት አይከፈት በሚለው ጉዳይ ዓለም ለሁለት እንደተከፈለ ሁሉም የፕሪሚየር ሊጉን ዋንጫ አርሰናል ወይስ ማንቸስተር ሲቲ ያነሳል የሚለውን ጉዳይ ሁሉም እየተነጋገረበት ይገኛል። ዛሬ ይለይለታል። በኢትሃድ ስቴዲየም እጅግ ወሳኝ ፍጥጫ የዓለማችን ምርጥ ሊግ የሚያስተናግደው የዓመቱ ምርጥ ፍልሚያ አርሰናል ከማንቸስተር ሲቲ ጋር የሚያደርጉት ትንቅንቅ። መድፈኞቹ አርሰናሎች ወደ ኢትሃድ ስቴዲየም መጥተው ባለፉት 11 ዓመታት ማሸነፍ አልቻሉም። ለመጨረሻ ጊዜ በአርሰን ቪንገር ዘመን 2015 ላይ ማሸነፋቸው ይታወሳል። ይሁንና ባለፉት 5 ተከታታይ ጨዋታዎች ተማሪው በአስተማሪው አልተሸነፈም። አሰልጣኝ ሚካኤል አርቴታ በ5 ተከታታይ ጨዋታዎች ሽንፈት አላስተናገደም። 2ቱን አሸንፏል፣ 3ቱን አቻ ወጥቷል። ይህም ለአርሰናሎች ትልቅ ተስፋ እንዲሰጣቸው ያደረገ ጉዳይ ሆኗል። ሲቲ ድል ማድረግ የሚችል ከሆነ የራሱን እድል በራሱ የመወሰኑን እድል በእጁ ያስገባል። አርሰናል ካሸነፈ አልያም አቻ ከወጣ ደግሞ በተመሳሳይ አሁን ባለበት ሁኔታ የፕሪሚየር ሊጉን ዋንጫ ራሱ እየወሰነ የሚሄድበትን እድል እጅ ውስጥ ማስገባት የሚችልበት እድል ይፈጥራል። አሰልጣኝ ፔፕ ጋርዲዮላ ዛሬ ሚካኤል አርቴታ ካሸነፉኝ እጃቸውን ጨብጬ እንኳን ደስ አላችሁ ዋንጫውን ወስዳችኋል ትላላችኋለሁ፣ ካሸነፍናቸው ደግሞ ሁሉም ነገር ወደኛ ይስተካከላል ሲሉ ተደምጠዋል። በአርሰናል በኩል ጉዳቱ ከሚገኙ ተጫዋቾች መካከል ማርቲን ኦዴጋርድ ወደ ማንቸስተር ከተማ መጓዙ ተነግሯል። በማንቸስተር ሲቲ በኩል የጉዳት ዜናዎች